በአላህ ስብሓንሁ ወተዓላ ያመነ እንዲሁም በመጨረሻዋ ቀን ያመነ የሆነ ሰው ፈልየቁል ኸይረን አው ሊየስሙት፣ ምን ያድርግ? መልካም ንግግርን እናገር ወይ ዝም ይበል። ዝምታ ምንድን ነው? ጥሩ ነው ማለት ነው። ማይጠቅምን ነገር ለአኸራም ለዱንያም ማይጠቅምህን ነገር ከምትናገር ማላ ያዕኒ የሆነን ንግግርን ከማውራት ከመናገር ምን ይሻላል? ዝምታ ይሻላል፣ ጸጥ ማለት ይሻላል ማለት ነው። ኢንሻአላህ እኔም ትንሽ ሰዓት ከእናንተ የተሻለ የሆነ እውቀት ባይኖረኝም ነገር ግን መተዋወስ የሚባለው ነገር ስለሚጠቅመን ትንሽ ሰዓት ኢንሻአላህ እንተዋወሳለን ማለት ነው። አላሁ ስብሓንሁ ወተዓላ በተከበረ በሆነ ቁርአን ላይ እንዲህ ይለናል፣ ያ አዩሃ አለዚነ አመኑ ኢተቁላህ ወቁሉ ቀውለን ሰዲዳ يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. الله سبحانه وتعالى من أعلن يا أيها الذين آمنوا إن أنت الله سبحانه وتعالى يا مناتون تسووا وشر الله اتقوا الله سبحانه وتعالى الله سبحانه وتعالى تتنكبوا አላሁ ስብሓንሁ ወተዓላ ያዘዛችሁን ታዘዙ፣ የከለከላችሁን ተከልከሉ ብሎ አላሁ ስብሓንሁ ወተዓላ ይነግረናል። ከዚህም ቀጠለና አላህ ወቁሉ ቀውለን ሰዲዳ፣ ጥሩ የሆነን የተስተካከለች የሆነችን ንግግርን ተናገሩ ብሎ አላህ አዘዘን። ቀውለን ሰዲዳ፣ የተስተካከለ ጥሩ የሆነ ንግግር እንድንናገር አላህ ስብሓንሁ ወተዓላ ነገረን። ዩስሊሕ ለኩም አዕማለኩም ወየግፊር ለኩም ዙኑበኩም፣ ሥራዎቻችሁን አላሁ ስብሓንሁ ወተዓላ እንዲያሳምርላችሁ ያስተካክልላችኋል አላህ። ወየግፊር ለኩም ዙኑበኩም፣ ወንጀሎቻችሁንም አላሁ ስብሓንሁ ወተዓላ ይምራችኋል። ወመን ዩጢዕ ላህ ወረሱለህ ፈቀድ ፋዘ ፈውዘን ዐዚማ። አላህም ስብሓንሁ ወተዓላ የታዘዘ የሆነ ነቢያችንን ሰለላሁ ዐለይሂ ወሰለም የታዘዘ የሆነ ሰው ፈቀድ ፋዘ ፈውዘን ዐዚማ፣ ትልቅ የሆነን ዕጣን ይዟል፣ ትልቅ የሆነን ነገር ይዟል። አላሁ ስብሓንሁ ወተዓላ ነፃ ይሆናል ከምን ከሚያስፈራ ከሆነ ነገር። አላሁ ስብሓንሁ ወተዓላ ያዘው የሚታዘዝ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም የከለከሉትን የሚከለከል ከሆነ ማለት ነው። ነዓም ኢንሻአላህ አላህ ስብሓንሁ ወተዓላ ነገረን መልካም የሆነችን ንግግር እንድንናገር ምላሳችንን ልንጠብቅ ማለት ነው። ምላስ የምታመጣው ጣጣ አለ፣ ብዙ ጣጣ አለ። ምላሶቻችንን መጠበቅ አለብን። አላህ ስብሓንሁ ወተዓላ ሰጥቶናል። እንደፈለገ ለመናገርም አቅም ሰጥቶናል። የፈለግነውን መናገር እንችላለን፣ የፈለግነውን መተው እንችላለን። አላሁ ስብሓንሁ ወተዓላ ምን አድርጎልናል? ሰጥቶናል አቅሙን ማለት ነው። ስለዚህ ይህንን ምላሳችንን ልንጠብቅ ይገባናል። በምላሳችን ምክንያት ጀሀነም ልንገባ እንችላለን። በምላሳችን ምክንያት ደግሞ ጀነትን ልናገኝ እንችላለን። አላሁ ስብሓንሁ ወተዓላ ጀነት ከሚገቡት አላህ ያድርገንና ማለት ነው። አላሁ ስብሓንሁ ወተዓላ ይላል ወቃለ ጀለ ወዐላ ፊ ሙሕከሚ ተንዚል አለም ተረ ከይፈ ضረበ አላሁ መሰለን ከሊመተን ጠይበተን ከሸጀረትን ጠይባ አስሉሃ ሳቢቱን ወፈርዑሃ ፊ ሰማእ። አላሁ ስብሓንሁ ወተዓላ ምን አለ? በተከበረ በሆነው ቁርአን ላይ አለም ተረ ከይፈ ضረበ አላህ፣ አልተመለከትከምን? እንዲያን አላህ ስብሓንሁ አላየህም? አልተመለከትከምን?
ለነዛ አላህ ምሳሌ ያደረገው የሆነውን ለምን ከሊመቱን ጠይባ ለመልካም ለሆነችው ንግግር እኮ አላህ ሱብሓነሁ ወተዓላ ምሳሌ እንዳደረገልህ አልተመለከትከም? አላህ ሱብሓነሁ ወተዓላ መልካም ንግግር ማለት ጥሩ ንግግር እኮ ብሎ ማለት ምን ማለት ነው? ከሸጀረቲን ጠይባ እንደ መልካም አይነት የሆነች ምንድን ነች? ሸጀር ነች፣ ዛፍ ነች። ከሸጀረቲን ጠይባ አስሉሃ ሳቢት ወፈርዑሃ ፊሰማ። እቺ መልካም የሆነችዋ ዛፍ ምን የሆነች ነች? አስሏ መሰረቱሃ ከምድር የያዘች የሆነች ናት። ፈርዑሃ ቅርንጫፏ ደግሞ ከላይ ሆነ ምን ታደርጋለች? ጥሩ የሆነን ፍራፍሬን ትሰጣለች ማለት ነው። ይህም ቢኢዝኒ ረቢሃ ምን ማለት ቱእቲ ኡኩለሃ ኩለ ሒንን ቢኢዝኒ ረቢሃ በአላሁ ስብሓነሁ ወተዓላ ፍቃድ ያንን ያማረ የሆነ ፍራፍሬዋን ትሰጣለች አለ አላህ ስብሓነሁ ወተዓላ። ምን እቺ መልካም የሆነችዋ ዛፍ አስሏ የት ነው ያለው? ፊል አርድ በምድር ላይ ነው አስሏን ያዘችው። ልክ እንደዚህ ነው አላሁ ስብሓነሁ ወተዓላ። ምን የሆነች ንግግር? መልካም የሆነች ንግግር ማለት ልክ እንደዚህ አይነት ናት። ምን ማለት ነው? ከጥሩ የሆነ ነገር ይወጣል ማለት ነው። መልካም የሆነ ነገር ይወጣል ማለት ነው። ከመልካም ከሆነ ንግግር ልክ እንደሷ ነው ማለት ነው። እንደምን ቱእቲ ኡኩለሃ ኩለ ሒንን ቢኢዝኒ ረቢሃ በጌታዋ ፍቃድ እኮ በየጊዜው ምን ታደርጋለች? ትሰጣለች ፍራፍሬዋን አላህ ስብሓነሁ ወተዓላ። ወየድሪቡ ላሁ አልአምሳለ ሊናሲ ያ ደግሞ ويضرب الله الأمثال الناس لعلهم يتذكرون الله سبحانه وتعالى مثال يدرجال الله لما لزوج لمن لعلهم يتذكرون اندي جيصصو راساቸውን እንዲመለከቱ ወደ ራሳቸው እንዲመለሱ ራሳቸውን እንዲጠይቁ አላህ Subhanahu Wa Ta'ala በምሳሌ ያስረዳናል። በምሳሌ ይነግረናል። ለምን ይህ ምሳሌ የሚባለው ነገር ለሰዎች የበለጠ ግልጽ የሚያደርግ ነገር ስለሆነ ነው አላህ ነገረን። ምን የትኛው ንግግር? መልካም የሆነቿን ጥሩ የሆነቿን ንግግር አላህ Subhanahu Wa Ta'ala ልክ እንደዛች አይነት ዛፍ ነች ብሎ አላህ Subhanahu Wa Ta'ala ነገረን ማለት ነው። نعم ومثل كلمة خبيثة على الله ያቺ ደግሞ خبيث የሆነቿን ንግግር መጥፎ የሆነቿን ንግግር እሷ ምሳሌ ማለት አላህ كشجرة خبيثة اجتثت من فوق الأرض ما لها من قرار يا خبيث የሆነው ንግግር ማለት መጥፎ የሆነው ንግግር ብሎ ማለት አላህ የሱንም ምሳሌ አላህ እንዳለ كشجرة خبيثة اجتثت ልክ እንደዛች አይነት ዛፍ ነች አለ። ለየትኛው من فوق الأرض ምን የሆነችው ከምድር በላይ ሆነ ያለችው ነች ማለት ነው። ከምድር በላይ ነው ያለችው ማለት ምድርን አልያዘችም። ልክ እንደ ቅድሟ ልክ ጥሩ የሆነችው ዛፍ አይነት ምድርን አልያዘችም እቺ ዛፍ ማለት ነው። نعم من فوق الأرض ما لها من قرار ለሷም የላትም የተረጋገጠ ነገር የላትም ማለት ነው። አየር ላይ ነው ያለችው። ስለዚህ መጥፎ ንግግር ብሎ ማለት ልክ እንደዚህ ነው። ምን የለውም አስል የለውም የተረጋገጠ ነገር የለውም አየር ላይ የሚቀር ነገር ነው ማለት ነው። فلذلك ራሳችንን ልንጠይቅ ይገባል። ራሳችንን እንመለከት ይገባል። ምን ላይ ነን? እኔ የምናገረው ነገር ከምላሴ የሚወጣው ነገር ምንድነው? ሁላችንም እንጠይቅ ከራሴም ጀምሮ ማለት ነው። ወላሂ እንጠይቅ። ምላሳችን ቀን ሙሉ የምናወራው ስንት ነገር አለ። ኸይር ነው ሸር ነው የሚለውን ነገር ሁላችንም ራሳችንን ልንፈትሽ ይገባል ማለት ነው። አላህ እያስረዳን ነው። መልካም ንግግርና መጥፎ የሆነ ንግግር ማለት ልክ እንደዚህ አይነት ዛፍ ነው ብሎ አላህ ነገረን። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة الله من هذا الله እኮ እነዛን እኮ አላህ ያጸናቸዋል። አመኑ ያመኑ የሆኑ ሰዎችን ያጸናቸዋል። ቢልቀውል ሳቢት በተረጋገጠች በሆነች ንግግር እኮ አላህ Subhanahu Wa Ta'ala ያጸናቸዋል። ፊል ሐያት ዱንያ ወፊል አኺራ በዱንያም ላይ በአኺራም ላይ አላህ Subhanahu Wa Ta'ala ጽናቱን ይሰጣቸዋል። አላህ ጽናቱን ይሰጣቸዋል። የቶችን እነዛን ሰዎች በአላህ ያመኑ የሆኑ ሰዎችን በመልካም በተረጋገጠች በሆነች ንግግር አላህ ያጸናቸዋል በዱንያም በአኺራም ላይ። እዚህ መልካም ንግግር ልንናገር ይገባል። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ?
ወመን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? በመጨረሻዋ ቀን እኮ ያመነ የሆነ ሰው አለ ነቢያችን ሰለላሁ ዐለይሂ ወሰለም ወመን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህ ሱብሓነሁ ወተዓላ ያመነ እንዲሁም በመጨረሻዋ ቀን ያመነ የሆነ ሰው ፈልየቁል ኸይረን አው ሊየስሙት። ምን ያድርግ? መልካም ንግግርን እናገር ወይ ዝም ይበል። ዝምታ ምንድን ነው? ጥሩ ነው ማለት ነው። ማይጠቅምን ነገር ለአኸራም ለዱንያም ማይጠቅምህን ነገር ከምትናገር ማላ ያዕኒ የሆነን ንግግርን ከማውራት ከመናገር ምን ይሻላል? ዝምታ ይሻላል፣ ጸጥ ማለት ይሻላል ማለት ነው። ስለዚህ ነቢያችን ምን አሉ? በአላህ ሱብሓነሁ ያመነ በአላህ ያመነና በመጨረሻዋ ቀን አለች ብሎ በመጨረሻዋ ቀን ያመነ የሆነ ሰው መልካም ንግግርን እናገር ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ይነግሩናል ማለት ነው። ስለዚህ ምላሳችን የምታመጣው ጣጣ በጣም ብዙ ነው። ምላሳችን ብዙ ጣጣ ታመጣለች። ያንን ነገር ልንጠነቀቅ ይገባል። የውመል ቂያማ ቀን እንጠየቃለን። ምላሳችን ባደረግነው ነገር አላህም ሱብሓነሁ ወተዓላ ነግሮናል። ምን ብሎናል? ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዐቲድ። አላህ ሱብሓነሁ ወተዓላ ነገረን። እኛ ብቻችንን ማንም ከኔ ጋር የለም ማንም የሚሰማኝ የለም እያልን የፈለግነውን ወሬ ያወራን፣ ግን አላህ ሱብሓነሁ ወተዓላ ነግሮናል። አንድም ንግግር እኮ የምትነገረው ልጅ የለችም። አላህ ሱብሓነሁ ወተዓላ በዛ ንግግር መርግ እንጂ ረቂቡን አቲድ፣ ያን ንግግር የሚጠባበቅ የሆነ የተከበሩ የሆኑ መላኢካዎችን አላህ ሱብሓነሁ ወተዓላ ቢያደርግ እንጂ ብሎ አላህ ይነግረናል። የትኛውም ንግግራችን ይጻፋል። መላኢካዎች አሉ። መላኢካ የሚጽፉ የሆኑ መላኢካዎች ተመድበዋል። ይህንን ንግግራችን ይጽፋሉ። የውመል ቂያማ ቀን ደግሞ ይህንን ንግግራችን ዱንያ ላይ ያወራነውን ነገር በአጠቃላይ እናገኘዋለን። ፈሊዛሊከ ምን ያስፈልገናል? ልንጠነቀቅ ይገባናል። ምላሳችን የሚያመጣብን የሆነውን ጣጣን ተጠንቅቀን ወደ አላህ ሱብሓነሁ ወተዓላ ልንሄድ ይገባል ማለት ነው። አላህ ምን ይላል? አም የሕሰቡነ አና ላ ነስመዑ ሲረሁም ወነጅዋሁም በል ወሩሱሉና ለደይህም የክቱቡን። አላህ ሱብሓነሁ ወተዓላ ምን ይላል? አላህ ሱብሓነሁ አም የሕሰቡነ አላ ነስመዑ ሲረሁም ወነጅዋሁም፣ እኛን ያስባሉ እንዲህ አለ አላህ ሱብሓነሁ ወተዓላ። ማንሰማ ይመስላቸዋል? ስራቸውን ምስጢራቸውን የማይናቅ ይመስላቸዋል? ወይም ደግሞ ሹክሹክታቸውን እንደዚህ የሚሾካሸኩት የሆነ ንግግርን ማንሰማ ይመስላቸዋል? እንዲህ አለ አላህ ሱብሓነሁ ወተዓላ። በላ ወሩሱሉና ለደይህም የክቱቡን፣ እንደውም እኮ ለእነሱ መድበናል አላህ ሱብሓነሁ ምንን የተከበሩ የሆኑ ሩሱሎችን የመላኢካዎችን እኮ የእነሱን ንግግርን የሚጽፉ የሆኑ ሩሱሎችን እኮ መድበናል አላሁ ሱብሓነሁ ወተዓላ። እንሰማለን፣ እሰማዋለሁ አለ አላህ ሱብሓነሁ። የትኛውም ነገር ማለት ነው ተደብቀን የምናወራው ይሆን ከሰው ጋር ሆነ የምናወራው ነገር በአጠቃላይ አላህ ሱብሓነሁ ወተዓላ ያውቀዋል። ይህንን ግን ልናውቅ ይገባናል። አላህ እንደሚሰማን አላህ ሱብሓነሁ ወተዓላ እንደሚያውቅብን ልንጠነቀቅ ይገባል። ራሳችንን ልንፈትሽ ይገባል። ያ ዐብደላህ ምላስ አለኝ ብለን እንደፈለግ ልናወራ አይገባም። ከምላሴ የሚወጣው ነገር ምንድነው? ምንድነው ማወራው? ይህ የማወራው ነገር አላህ ዘንድ ያቃርበኛል ወይስ ከአላህ ዘንድ ያራርቀኛል የምለውን ነገር ሁላችንም ራሳችንን ልንጠይቅ ይገባል ማለት ነው። ለዚህ ነው ምን ይላል ሐሰን አልበስሪ ረሒመሁላህ ማ ነዘርቱ ቢበሰሪ ወላ ነጠቅቱ ብሊሳኒ ወላ በጠሽቱ ብየዲ። ምን ይላል ይህ ታላቅ ዓሊም? ምን አለ? ማ ነዘርቱ ቢበሰሪ በዐይኔ እኮ አልተመለከትኩም አለ። ወላ ነጠቅቱ ብሊሳኒ በምላሴም እኮ አልተናገርኩም። ወላ በጠሽቱ ብየዲ በእጄም እኮ አንድችም ነገር አልጨበጥኩባትም። ወላ ነሀቅቱ ዐላ ቀደሚ በእግሬም እኮ አልተራመድኩም አለ። ማን? ይህ ሐሰን አልበስሪ ማለት ነው። ሐታ አንዙር ዐላ ጣዓትን አው መዕሲየትን አለ። ተመልከት፣ በእጅም ይሁን አንድችም የነካኋት ነገር የለችም። በዐይኔም እንደዚህ የነካኋት ነገር ያየኋት ነገር የለም። በምላስም የተናገርኩት ነገር የለም። ያንን ነገር እስከምመለከተው ድረስ አለ። ምን ብለው? ይህ ነገር የምናገረው ነገር በዐይኔ የማየው ነገር ይህ ነገር ምን ከሆነ ጥሩ ነው ወይስ
ወንጀል ነው ብዬ እስከምመለከት ያን ነገር እስከማስብ ድረስ ተናግሬ አላቅም፣ አልናገርም አለ። በዐይኔም አላይም አለ። ከዛም ቀጠለ ፈኢን ካነት ጣዓተን ተቀደምቷል። ጥሩ ከሆነች መልካም ነገር ከሆነች አላሁ ስብሓነሁ ወተዓላ የሚወዳን ነገር ከሆነች እሽቀዳደማለሁ አለ። ምኗ ያቺ በመናገር ላይ ተናግሬ የአላህን ስብሓነሁ ወተዓላ ውዴታ ማገኝባት ከሆነ ተናግሬ ወደ አላህ ስብሓነሁ ወተዓላ የምቃረብባት ነገር ከሆነችማ ያችን ነገር ለመፈጸም ያችን ነገር ለመናገር እሽቀዳደማለሁ አለ። በዐይኑም በመመልከትም እንደዚሁ፣ በእግሩም በመራመድ ላይ እንደዚሁም መጀመሪያ ምን ያስባል? ይህ ነገር እንዴት ነው ወደ አላህ ያቃርበኛል ብሎ ያስብ ነበር። ይህም ብሎ ይናገረናል። ከዚያስ ሸር ከሆነ ወኢን ካነ ማዕሲየትን ተአኸርቷል። ወንጀል ከሆነ ደግሞ ምን አለሁኝ ይተዋለሁ፣ ወደ ኋላ እቀራለሁኝ አለ። አየህ አይደለ? እኛ ሴት ላይ ያለ ነው። እስ የምንናገረውን ነገር አስበን እናውቃለን? ይህ መናገር ይህ ከምላስ የሚወጣው ነገር ወደ አላህ ስብሓነሁ ወተዓላ ያቃርበኛል ወይ ብለን እናውቃለን? አስበን እናውቃለን? ነገር ግን ዓሊሞች ሰለፎች እንደዚህ ነበሩ፣ በዚህ ሐል ነበሩ። ምላሳቸውን ይጠብቁ ነበር፣ አይናቸውን ይጠብቁ ነበር፣ እጃቸውን ይጠብቁ ነበር፣ እግራቸውን ይጠብቁ ነበር። ምን ቀራቸው? እሱ ተመልከት። ሙሉ አካላቸውን ይጠብቁ ነበር ማለት ነው። ሙሉ አካላቸውን እግሩ ወዴት መሄድ እንዳለበት ያስብ ነበር። እጁ ምን መንካት እንዳለበት ያስብ ነበር። አይኑ ምን ማየት እንዳለበት ያስብ ነበር። እያንዳንዱን ነገር አስበው ይሰው ነበር ማለት ነው። ነገር ግን እኛሰ በቃ ዝም ብለን ብቻ ሁሉን ነገር ጫውታ ሁሉን ነገር ምናስበው በቃ ምንም ማንጠየቅ ምንም ነገር እኛ ጋር በምንናገረው ነገር አላህ ፊት ማንጠየቅ አድርገን ራሳችን እናስባለን። ይህ ግን ወላሂ ትልቅ የሆነ መሸወድ ነው። ይህንን ልናደርግ አይገባም። በተለይ እኛ ሰለፊዮች ነን የምንል እኛ ወላሂ በየትኛውም ቦታ ላይ ምላሳችን ልንጠብቅ ይገባል። ምላስህ ማለት አንተ ካንተ እስከምትወጣ ድረስ ያንተ እስረኛ ነች። ተመልከት፣ ምላሴ እኔ የምናገራት ነገር ከኔ እስከምትወጣ የኔ ነች፣ የኔ እስረኛ ነች። ነገር ግን ከወጣች በኋላ ግን እኔ ከተናገርኳት በኋላ ግን እኔ የእሷ እስረኛ ለመሆን ምን ወጣደርገው? ወጥቷል። ምን ታደርገዋለህ? አትመልሰው። ተናግረሃል እኮ ምን ታደርገዋለህ? በቃ ወጥቷል። ምን መታደርገው? ይብን ሆንክ ማለት ተመልሰህ የእሷን እስረኛ ሆንክ፣ የምላስህን እስረኛ ሆንክ ማለት ነው። ፈሊዛሊከ ምንድነው እኛ ልናስብ ይገባል። ይህ ከኔ ምላስ የሚወጣው ነገር ምንድነው የማወራው? ወንድምን የሚያስከፋ ነገር ከሆነ መጨንቀቅ፣ ወንድሞቻችንን እህቶቻችንን የሚያስከፋ ነገር ከሆነ ልንጠነቀቅ ይገባል። ምንም ሳይመሰን እኮ ወንድሞቻችንን እናስከፋ እንችላለን። ምንም ሳናስበው እኮ እህቶቻችንን እናስከፋ እንችላለን። የምንወዳቸውን ማለት ነው። ወላሂ በጣም የምንወዳቸው ወንድሞቻችንን እናስከፋለን። በምን ምክንያት? በምላሳችን ምክንያት እኮ ነው ይህ ሁሉ የሚመጣው። ውስጥህ ገና ጥሩ ሆኖ ነገር ግን በምላስህ የሚወጣው ነገር ግን ከወንድምህ ጋር ይቀናል። ተመልከት፣ ውስጥህ ማሰብ ጥሩ ነው። እኔ ለወንድም ጥሩ አስብለታለሁ ወይም ለእህት ጥሩ አስባለሁ። ነገር ግን በምላሴ በሚወጣው ጣጣ ግን ከወንድም ጋር አራቃለሁ። ይህ ምንድነው? ምላሳችን ላይ የሚወጣውን ነገር አስቀድመን ባለማሰባችን ማለት ነው። ከምላስ የምንናገረው ነገር ምንድነው ብዬ ባለማሰብ ነው ይሄን የሚመጣው። ፈሊዛሊከ ምላስ ሊገናል። ሁላችንም ራሳችንን ቅድሚያ ልናስብ ይገባል። በቃ ልቅ መሆን የለብንም። ከራስም ጨምሮ ማለት ነው። ልቅ መሆን የለብንም። ያገኘነውን ሁሉ የምናወራ መሆን የለብንም። እንደዚህ ያገኘነውን የሰማነውን ሁሉ የምናወራ መሆን የለብንም። ለምን? መን ከሱረ ከላሙሁ ከሱረ ከዚቡ። ንግግር ወሬን የሚያበዛ የሆነ ሰው ውሸት ይበዛበታል። ይሄን ተመልከት። የሰማውን ነገር ሁሉ የሚያወራ የሆነ ሰው ውሸት ይበዛበታል። ወመን ከሱረ ከዚቡሁ ከሱረ ዝኑቡ። ወንጀሉ ደግሞ እንደዚህ ውሸት የበዛበት ከሆነ ደግሞ ወንጀሉም እንደዛው ይበዛበታል። አይደለ? በቃ የሰማ ነገር ሁሉ ማውራት አልፈልግም። ወሬን የምታበዛ ከሆነ ውሸት ትቀላቅላለህ። ውሸት ቀላቀልክ ማለት ደግሞ ወንጀል አበዛህ ማለት ነው። ለዚህም እኮ ነቢያችን ምን አሉ? ወመን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። በአላህ ሱብሓነሁ ወተዓላ ያመነ እንዲሁም ደግሞ መጨረሻዋ ቀን አለች ብሎ ያመነ የሆነ ሰው ፈልየቁል ኸይረን መልካምን ነገር ይናገር ወይም ደግሞ ዝም ይበል። ነቢያችን ሰለላሁ ዐለይሂ ወሰለም በቃ መልካም ነገር መናገር ማትችል ከሆነ ዝም በል ይሻልሃል። አይጻፍብህም፣
አትያዝም። በንግግርም በምታወራው ነገር አትያዝም። ከቻልከ መልካም ነገር ተናገር፣ ካልቻልከ ግን ዝም በል ማለት ነው። ስለዚህም ያዙናል። ዑለማዎች እንደዚህ ነበሩ። ራሳቸውን ይፈትሹ ነበር። ቅድሚያ ራሳቸውን የት ላይ ማውራት እንዳለባቸው፣ ምን መናገር እንዳለባቸው ያስቡ ነበር ማለት ነው። ለዚህ ነው ቃል አላመቱ ኢብኑል ቀይም ፊ ልሳን እንዲህ ይላል፣ በሊሳን በምላስ ዙሪያ አፋታኒ ዐዚመታን ይላል። በምላስ ዙሪያ ሁለት በጣም አደገኛ ነገሮች አሉ ይላል። ዐዚመታን በጣም ከባድ የሆኑ ሁለት አፋቶች አሉ አለ። إن خلص من إحداهما لم يخلص من الأخرى كأندنياو بيطرا باندو يلي كسት ይችላል آفات الكلام وآفات السكوت አያለ ሁለቱ አደጋ ነው። መናገር አደጋ ነው፣ ዝምታ አደጋ ነው። سبحان الله آفات الكلام وآفات السكوت وقد يكون كل منهما أعظم إثما من الأخرى في وقتها ሁለቱም ምንድን አደገኛ ናቸው፣ ግን ጊዜ አላቸው። መናገር ባለበት ዝም ትል ከሆነ አደጋ ይመጣል። መናገር ባለበት ጊዜ አለው። አያረነ ለቤተኛውም ነገር የምትናገረውን ነገር ጊዜ አለው። አያረነ ሰዓት አለው። ያንን ሰዓት ጠብቀ የምትናገር ከሆነ ጥሩ ነው። ሁለቱም ጊዜ አላቸው፣ ግን በጊዜው ግን መናገር ባለበት ዝም ምትል ከሆነ ምን አደጋ ነው። አንተ ተናግረህ ሰው ማሳከል ትችላለህ። መቼ? መናገር ባለበት ሰዓት። ዝም ማለት ባለበት ሰዓት ዝምታ አለ። አያረለ ሁለቱም ከባድ ናቸው። ምን አለ? وقد يكون كل منهما أعظم إثما من الأخرى وفي وقتها فالساكت عن الحق شيطان أخرس على كحق ዝም ማለት ሐቅ መናገር የቻልከ እውነታውን ማብራራት የቻልከ ሐቁን ማድረስ የቻልከ ግን ዝም የምትል ከሆነ ይህ ማለት ሸይጣን ምን አይነት ሸይጣን ነው? ዱዳ የሆነ ሸይጣን ነው ማለት ነው። ማይናገር ሸይጣን ማለት ነው። ልክ እንደሱ ነው ማለት ነው። ምን ማለት? ሐቅን መናገር ትችላለህ፣ ማድረስ ትችላለህ፣ አቅም አለ፣ ግን ዝም የምትል ከሆነ ልክ እንደሱ ሸይጣን ማለት ነው። نعم فالساكت عن الحق شيطان أخرس عاص لله አላህን ስብሓነሁ ወተዓላ የሚያምፅ የሆነ ምን የሆነ ማይናገር ዱዳ የሆነ ሸይጣን ማለት ነው። ምን የሆነ መናገር የቻለ ማይናገር ከሆነ ማለት ነው። ወልሙተከልም ቢልባጢል ሸይጣኑ ናጢቅ ዓሲን ሊላህ። ታዲያ ሁለተኛው ሰ ወልሙተከልም ተናጋሪው ደግሞ ቢልባጢል በባጢል ላይ የሚናገር ውሸትን በማሳፋት ላይ ሐራምን በማሳፋት የሚናገረው ደግሞ ልክ እንደምንድን አለ? እንደ ተናጋሪ ሸይጣን ማለት ነው። አየህ፣ ከሸይጣን መደቡት። ዝምታ አደጋ ነው፣ እንዲሁም ደግሞ መናገር አደጋ ነው። ሁለቱም አደጋ ናቸው፣ ግን ጊዜ አላቸው። መናገር ባለበት ሰዓት ትናገራለህ፣ ዝምታ በሚያስፈልገህ ሰዓት ዝም ትላለህ ማለት ነው። በቃ ይህን መላበስ ዑለማዎች የሚያስተምሩን ይህንን ነው። እውነታን መናገር የቻልከ ሰውን መመለስ ስትችል ዝምታ የለብህም። ወላሂ ዝምታ አያስፈልግም። ከሸይጣን የመደቡት አቅም አለ፣ መናገር ትችላለህ። ዝምታ ግን አያስፈልግም። ዝምታ አያስፈልግም። ካለ አቅም ካለ ጊዜውን እያየህ መናገር ያለብህን ነገር አይተህ ልንናገር ይገባል ማለት ነው። طيب ይህ ነው። فعن معاذ رضي الله عنه قال كنت مع النبي صلى الله عليه وسلم معاذ بن جبل رضي الله عنه كنت مع النبي صلى الله عليه وسلم في سفر فأصبحت يوما قريبا منه ونحن نسير فقلت يا رسول الله أخبرني بعمل يدخلني الجنة ويبعدني من على معاذ بن جبل رضي الله عنه أولا كان من قال له يا الله ملكتناه يا لاتو እስቲ ወደ ጀነት የሚያስገባ የሆነን ጀነት ላይ ጀነትን የሚያስገባኝ የሆነን ስራን እስቲ ንገሩኝ ብያልኩኝ አለ። ከዛ ምን አሉት? እንዲሁም ከእሳት የሚያርቅ የሆነን እስቲ ንገሩኝ ብዬ ጠየቅኳቸው አለ። ለቀድ ሰአልተኒ ዐን ዐዚምን ወኢነሁ ለየሲሩን ዐላ መን የሰረሁ ላሁ ዐለይህ። ይህ የጠየቅኝ ጥያቄ ምንድን ነው? በጣም ገር ነው፣ ቀላል ጥያቄ ነው። ቀላል ጥያቄ ነው።
ወኢነሁ ለየሲሩ ዐላ መን የሰረሁ ላሁ ዐለይህ አላህ ሱብሓነሁ ወተዓላ ላገራለት ለሆነ ሰው በጣም ገር የሆነ ነገር የጠየከኝ አሉት ነቢያችን ዐለይሂ ሰላቱ ወሰላም። ከዛ ምን አሉት? ተዕቡደላህ ወላ ቱሽሪኩ ቢሂ ሸይአ አላህን ብቻውን ልትገዛ ነው መጀመሪያው። አያለ ምንም አድርገው ጀነት የሚያስገባው ከእሳት የሚያሪቀው አላህን ብቻውን ልትገዛ ነው። ከዛ በኋላ ወላ ቱሽሪኩ ቢሂ ሸይአ በአላህ ላይ ምንም ነገር ላታጋራ አንድም ነገር አላህን ብቻውን ልትጣራ ነው ብሎ አሉት። የመጀመሪያው ማን ነው? ከዛም ነግሮታል። ሰላትን መስገድ፣ ዘካን ማውጣትን፣ እንዲሁም ጾምን መጾም፣ ሐጅ ማድረግን ሁሉ ከነገሩት በኋላ ثم قال كذا من كان ألا أدلك على أبواب الخير الصوم جنة والصدقة تطفئ الخطيئة كما يطفئ الماء النار كذا من دالوت على ملائكتهم من دالوت النجرهم من دالوت يا خير النجر برا على ملائكتهم طرو هنا النجر يا ملكام نجر بر على ملائكتهم من دالوت الصوم جنة صوم ማለት ምንድነው? ጋሻ ነው አሉት ነቢያችን ዐለይሂ ሰላቱ ወሰላም። መከላከያ ነው፣ ጠላትን የምትከላከልበት ከወንጀል የሚከለክል የሆነ ነገር ነው አሉት ነቢያችን ዐለይሂ ሰላቱ ወሰላም። ወሰደቀቱ ቱጥፊኡ الخطيئة كما يطفئ الماء النار ምንድን አሉት? ከዛሳ እንዲሁም ሰደቃ ማድረግም እንደዚሁም ወንጀልን ታጠፋለች ልክ እሳት ውሃን እንደምታጠፈው ሁሉ ወንጀልን እንደዚሁ ታብሳለች ብሎ ነቢያችን ዐለይሂ ሰላቱ ወሰላም ነግሮታል። ይህን ከነገሩት በኋላ መጨረሻ ምን አሉት? ثم قال ሌላ መሐላ አለ ከመከሩት በኋላ ጀነት የሚያስገባ ከጀሃነም የሚያርቅ የሆነ ነገር የተላለ ከነገሩት በኋላ ثم قال على أخبرك بملاك ذلك كله አሉት። ይህን ነገር በአጠቃላይ የሚቆጣጠረውን ነገር አልነግርህም እንዳልመለሱ ነው። ثم قال ምን አሉት? ألا أخبرك بملاك ذلك كله ይህን ነገር በአጠቃላይ የሚቆጣጠር ከላይ የሚነግሩት ነገር በአጠቃላይ ማለት ነው። አላመላክትህም አልነግርህም እንዳሉት ቁልቱ በላ ያ ረሱላህ እንዴት አንድ ንገሩኝ እንጂ አለ። ንገሩኝ እንጂ ይህን ሁሉ የሚቆጣጠር ለዚህ ሁሉ ዋና የሚሆን ዋና ተቆጣጣሪው ማለት ነው፣ የሚያሽከረክረው ማለት ነው። ይህን አልነግርህም እንደሲሉት እንዴታ እንጂ ንገሩኝ እንጂ ይፈልገዋለሁ ይህን ነገርማ ንገሩኝ ብሎ ሰፋ ብሎ ጠበቃቸው። ከዛም እንዲህ አሉት ቃለ ፈአኸዘ ቢሊሳኒ ምላሳቸውን ያዙ ነቢያችን ዐለይሂ ሰላቱ ወሰላም። ተመልከት ፈአኸዘ ቢሊሳኒ ምላሳቸውን ያዙ። ቃለ ከፍ ዐለይከ ሃዛ ይህን ነገር ያዛሉት አጥብቀህ ያዝ። ፈቁልቱ ያ ነቢየላህ ወኢና ለሙአኺዙነ ቢማ ነተከለም ቢህ እንዲህ ምላሳቸውን ሲይዙ ይህን ነገር ያስሩት ነው ያለ። የአላህ መልእክተኛ ሆይ እኛ በምንናገረው ነገር አላህ ዘንድ እንጠየቃለን ማለት ነው እንደው فقال ثكلتك امك يا معاذ እንዴት እንትላለህ እናት ትጥላህና አሉ። وهل يكب الناس في النار ሰዎቹ እኮ ምን አሉ በፊታቸው ላይ የሚደፉት እኮ على وجوههم በእሳት ላይ በፊታቸው እኮ የሚደፉት አው على مناخرهم ወይም አፍንጫቸው ላይ እኮ የሚደፉት እኮ አይደለም ኢላ حصائد ألسنتهم በምላሳቸው ጣጣ ምላሳቸው ባመጣው ነገር እንጂ በሌላው እኮ አይደለም። ስለዚህ ምን አድርግ? ምላስህን ጠብቅ። እስቲ እኛ ስንቱን እንደዋሸ ነው፣ ስንቱን አጣላ ነው፣ በስንቱ ፎከርንበት፣ ስንቱን እንደው ዝቅ አደረግነው በምላሳችን፣ ስንቱን አሳፈር ነው። እኔ ራሴን ከፍ አድርጌ ማለት ነው፣ ራሳችንን ከፍ አድርገን ማለት ነው። እስቲ እኛ ምላስ እንደው ሌላውን ተውት፣ እስከ ዛሬ ያሳለፍነውን በእድሜያችን ተውት፣ ከጠዋት እስከ አሁን ያወራውን እናውቀዋለን። ምን አውርተናል? ስንቱን አማ ነው፣ ስንቱን ገረፍ ነው። ሱብሃንአላህ ነዓም ነቢያችን ምን አሉ? የሰው ልጆች እኮ የሚደፉት እኮ አይደለም ኢላ ሐሳኢድ አልሲነቲሂም በምላሳቸው ያባባጡት በሆነው ጣጣ እንጂ ሌላው እኮ አይደለም ብሎ ነቢያችን ዐለይሂ ሰላቱ ወሰላም ነገሩን ማለት ነው። ወላሂ በጣም ከባድ ነው። ምላሳችን ልንጠብቅ ይገባል። ለዚህም እኮ ነው ኢማሙ ሻፊዒ ምን አሉ? احفظ لسانك أيها الإنسان لا يلدغنك إنه ثعبان
ምን ይላሉ ኢማም ሻፊዒ ረሂመሁላህ احفظ لسانك ايها الانسان አንተ ሰው ሆይ ምላስህን ጠብቅ ምላስህን ያዛት ምላስህን ተቆጣጠራት አሉ لا يلدغنك انه ثعبان ይህ ምላስ እኮ ማለት መርዝ ነው እንደ እባብ ነው አለ እባብ ነው እንዳይነድፍህ ምን አድርግ ምላስህን ጠብቃት አየኸለ ምላስ ምንድን ነች መርዝ ነች ራስህን ነው የምትነፍህ ራስህን ትነጥፋለች ራስህን መልሳ ራስህን ትገርፋለች ሱብሃንአላህ አየኸለ ከራሳችን ወጣ ራሳችንን ትገርፈናለች ለዚህ ምን አለ ምላስህን ጠብቅ አንተ ሰው ሆይ ምላስህን ጠብቅ ምላስ የሚባለው ነገር ልክ ምንድነው ለዒባብ ራስህን የምትነጥፍ የሆነች ናትና ምላስህን ጠብቅ ብሎ ኢማሙ ሻፊዒ ይናገሩ ነበር ማለት ነው نبينا عليه الصلاة والسلام وقال رسول الله صلى الله عليه وسلم من يضمن لي ما بين لحيه وما بين رجليه أضمن له الجنة ለኔ ቃል የገባልኝ የሆነ ሰው ነበር በሁለት ጺሞቹ መካከል ያለውንና በሁለት እግሮቹ መካከል ያለውን ነገር ቃል የገባልኝ የሆነ ሰው እኔ ለሱ ጀነትን ቃል ይገባልታል ብሎ ይሉ ነበር ምን ማለት ነው ምላስን በሁለት ጺሞች መካከል ያለ ምላሱ መጠበቅ እንዲሁም ብልቱን መጠበቅ በዚህ ላይ ቃል የገባልኝ እንደሆነ እኔ ደግሞ ለጀነት ቃል ገባርታል ብሎ ነብያችን አለይሂ ሰላቱ ይናገሩ ነበርና ሁላችንም ምላሳችንን ልንጠብቅ ይገባናል አላህን ሱብሓነሁ ወተዓላ ልንፈራ ይገባል እኛ የምንናገረው ነገር ምንድነው ከምላሳችን የሚወጣው ነገር ምንድነው እያልን ራሳችን ሁሉ ጊዜ ልንፈልግና ልንጠብቅ ይገባናል አላህ ሱብሓነሁ ወተዓላ ምላሳችንን ጠብቀን አላህ ሱብሓነሁ ወተዓላ ምላሶቻቸውን ከሚጠብቁት አላህ ያደርገን እንዲሁም እዚህ ቦታ እንደሰበሰበን በጀነት الفردوس من مستوى الله درجان وصلى اللهم وسلم على نبينا محمد وعلى آله وأصحابه أجمعين والسلام عليكم ورحمة الله وبركاته